በህይወት በጣም ምስቅልቅል ያላችሁ ሰዎች ናችሁ። ይህንን ያለው ማርክ ማንሰን የተሰኘው ጸሐፊ ነው። በዓለም ደረጃ በጣም እንዲታወቅ ያደረገውን መጽሐፉን The Subtle Art of Not Giving የተሰኘው መጽሐፉ ነው። ይህንንም መጽሐፍ ካነበባችሁ እናንተ እንዳባብላችሁ እንዳልመጣው አውቁ፣ እውነታውን ቢጎዳችሁም እነግራችኋለሁ ይላል። ታዲያ አሁን በመጽሐፍ ውስጥ የተጠቀሱትን በጣም ዋና ዋና የተባሉትን ሐሳቦች በዚህ ቪዲዮ ውስጥ እንቃኛለን ማለት ነው። ነገሮችን ቼስ ማድረግ ወይንም ማሳደድ እንዴት ህይወታችንን መስቅልቅል እንደሚያደርግብን፣ በህይወታችን ውስጥም ደግሞ ችግር የሚባሉት ነገሮች ለህይወታችን ምን ያህል አስፈላጊ እንደሆኑና በተጨማሪም ሌሎች ሐሳቦችን እያነሳን እየተወያየን ይህንን ቪዲዮ ከቨር እናደርጋለን ማለት ነው። ስለዚህ የመጀመሪያው ምዕራፍ ምንድነው የሚለው ካልን ዶንት ትራይ ብሎ ይጀምራል። አትሞክሩ ነው የሚለን። ታዲያ አሁን ማርክ ማንሰን ምን ማለቱ ነው? በህይወት ውስጥ አዎንታዊ የሚባሉትን ተሞክሮች ለማግኘት በመሞከራችሁ ውስጥ ወይንም ደግሞ በመፈለጋችሁ ውስጥ እናንተ ኔጌቲቭ የሆነ ወይንም አሉታዊ የሆነ ተሞክሮን እያሳለፋችሁ ነው ይላል። በሚያስገርም ሁኔታ እናንተ ያላችሁበት ሁኔታ አሉታዊ የሚባል ከሆነ ወይንም ደግሞ ኔጌቲቭ የሚባል ከሆነ እሱ በራሱ አዎንታዊ ኤክስፒሪየንስ ወይንም አዎንታዊ ተሞክሮ ይሆናል ይላል። በዚህ ዘመን እዚች ምድር ላይ መኖር ማለት ምን ማለት ነው ካላችሁ፣ ሁሌም ቢሆን በቂ እንዳልሆናችሁ እንዲሰማችሁ የሚያደርጓችሁ ነገሮች አሉ። ውብ ብንሆንም ከዚህ በላይ ውብ መሆን እንዳለብን እናስባለን። ፖፑለር ብንሆንም ታዋቂ ብንሆንም ከዚህ በላይ መታወቅ እንዳለብን እናስባለን። ውጤታማ በሚባል መንገድ እየሰራን እንኳን ቢሆን ከዚህ በላይ ፕሮዳክቲቭ እንድንሆን፣ ከዚህ በላይ ውጤታማ የሆነ ስራ እንድንሰራ ይጠበቅብናል። ስኬትን የያዘውም ሰው ሊኖር ይችላል። ከዛ በላይ ስኬታማ መሆን እንዳለበት እያሰበ ይራመዳል። ብዙ ነገር እያሳደድን በሮጥን ቁጥር እነዚህ የምናሳድዳቸውን ነገሮች ከያዝን በኋላ በህይወታችን እርካታ የምናገኝ እየመሰለን እየተሸወድን እንመጣለን። ስናሳድድ ግን የምናገኘው ፍልፍልመንት ወይንም ደግሞ እርካታ ሳይሆን ጭንቀት፣ በህይወት እርካታ ማጣትን፣ በተጨማሪም ደግሞ ድካምን ነው የምናመጣው። ታዲያ ጸሐፊው ማርክ ማንሰንም ይህንን the paradox of positivity ይለዋል። ምክንያቱም ይህንን ነገር ማሻሻል አለብኝ፣ ከዚህ የተሻለ መሆን አለብኝ ብለን ባሰብን ቁጥር አሁን ላይ ይሄ ነገር ይጎልኛል ብለን እያሰመረ ነው። ታዲያ ይህንን ፖዚቲቪቲ ወይንም ደግሞ አዎንታዊነት ብለው ሊጠሩት ይችላሉ። ነገር ግን ራሳችንን እስር ቤት ውስጥ እንደማስገባት ነው። ሁሌም ቢሆን እንድንጨነቅና ራሳችንን እንድንወቅስ የሚያደርገን ነገር ይሄ ነው ይላል። ነገር ግን በህይወታችን ኔጌቲቭ የሚባሉ ኤክስፒሪየንሶች ተፈጠሩ እንበል። እነዛን ኔጌቲቭ ኤክስፒሪየንሶች አክሴፕት ማድረግ ከቻልን፣ መቀበል ከቻልን ለወደፊቱ የተሻለ ነገርን እየገነባን እያስተካከልን እናልፋለን ይላል። ሁለተኛው የሚናገረው ህግ አለን ዋትስ ብዙ ጊዜ የሚያስተምረው ህግ ነው። The law of inverse effort ይባላል። የተሻለ ስሜት እንዲሰማን በጣም በጣርን ቁጥር የበለጠ መጥፎ ስሜት እየተሰማን ይሄዳል። አንዳንድ ጊዜ ስለ ስኬት ግድ አይሰጠኝም ብላችሁ የምትሰሩትን ስራ ዝም ብላችሁ በሰራችሁ ቁጥር የተሻለ የሚባል ውጤትን ይዛችሁ ትመጡ ይሆናል። በሶስተኛ ደረጃ ማርክ ማንሰን የሚጠቅሰው ነገር ችግሮችን አመልጣለሁ ወይንም ኔጌቲቭ የሚባሉ ነገሮችን እሸሻለሁ ብላችሁ ዝም ለማሰኘት ለማፈንና ለማምለጥ የምትሞክሩ ከሆነ ያ ችግር ተባብሶ የበለጠ እናንተን ጭንቀት ውስጥ ወይንም ደግሞ መከራ ውስጥ ያስቀምጣቸዋል። እዚህ ዓለም ላይ ምንም ቫልዩ አለው የምትሉት ነገር፣ ዋጋ አለው የምትሉት ነገር የሚከፈልለት የሆነ ዋጋ አለ። ስለዚህ በምንም መንገድ ቢሆን ቀላል ይሆናል ብሎ ማሰብ ሞኝነት ይሆናል ይላል። ለምንድን ነው እንደዚህ ያለው ብላችሁ ብትጠይቁት the avoidance of suffering is a form of suffering ይላል። መከራን ለማስወገድ ወይንም ለመሸሽ መሞከር ራሱ መከራ ነው የሚለው። ወድቃችሁ ውድቀታችሁን እንኳን አላምንም የምትሉ አይነት ሰዎች ከሆናችሁ እሱ ራሱ እንደ ውድቀት ይቆጠርባቸዋል። ምክንያቱም ብታምኑና እሺ አሁን ወድቅ ያለው ነገር ግን ከዚህ በኋላ እንዴት ነው መንቀሳቀሰው ብላችሁ ብታቅዱ የተሻለ ውጤትን ታገኙ ነበር ነው የሚለን። እንደ ትውልድ ደግሞ መጥፎ ወይንም ደግሞ መከራ የሚባሉትን ነገሮች የምንሸሽ ከሆነ እነዚህ መከራ የሚባሉ ነገሮች የሚያመጡልንን ጥሩ ነገሮችንም በዛው እያጣን እንሄዳለን። ታዲያ አሁን እዚህ ጋር መፍትሄው ምንድነው ብላችሁ ወደ ጸሐፊው ብትዞሩ ማርክ ማንሰን ስቶፕ ቼሲንግ ብሎ ይናገራል። ነገሮችን ማባረር ወይንም ማሳደድ አቁሙ ነው የሚለን። በህይወቴ እንደነዚህ አይነት ነገሮችን ማሳካት እፈልጋለሁ ብላችሁ የያዛችሁትን ነገር እርግፍ አድርጋችሁ ተዉ ይላል። ትክክለኛ የሚባለው ደስታ በህይወታችን ውስጥ እንዲመጣ የምንፈልግ ከሆነ በህይወታችን ውስጥ በአሁኑ ሰዓት ማተር የሚያደርግልን ነገር፣ የሚጠቅመን ነገር ላይ ልብ ማለት ወይንም ደግሞ ማተኮር ነው። ቤተሰብ፣ በጣም ቅርብ የምንላቸው ጓደኞችና ከልባችን የምንወዳቸውን ስራዎች፣ ምናልባት ፓሽናችንንም ሊሆን ይችላል። ማን እንደሆናችሁና ምን እንደሆናችሁ የበለጠ ባወቃችሁ ቁጥር እናንተ ተጨማሪ ነገርን የመፈለግ ፍላጎታችሁም እየጠፋ ይመጣል። ነገሮችን የበለጠ እያሳደዳችሁ በሄዳችሁ ቁጥር ምን ይፈጠራል ካላችሁ፣ ለሚጠቅሟችሁ በህይወትም ለሚያስፈልጓችሁ ነገሮች የሚያስፈልጋችሁን ኤነርጂ እያጣችሁ ትመጣላችሁ።
ጓደኞቻችሁን፣ ቤተሰቦቻችሁ ከልባችሁ በህይወታችሁ ውስጥ የምትወዱትን ስራ ወይንም ደግሞ ፓሽናችሁንም እንድትተዉት ያደርጋችኋል። ኤነርጂያችሁን ልክ እንደ ገንዘብ አድርጋችሁ ተመልከቱት። ሀሳባችሁን፣ ትኩረታችሁን የሚወስድባችሁ ምንም አይነት ነገር ከመጣ ለዛ ለተወሰደባችሁ ሀሳብ፣ ለተወሰደባችሁ ትኩረት ከኪሳችሁ ገንዘብ እንደሚቀነስ አድርጋችሁ አስቡት። ኤነርጂያችሁም በየቀኑ ሊሚትድ የሆነ ነው ወይንም ደግሞ የተወሰነ ነው። ለዚህ እኮ ነው በቀኑ መጨረሻ በጣም ደከመኝ ልተኛ የምንለው። ኤነርጂያችን ባዶ ነው፣ አልቋል ማለት ነው። ስለዚህ በህይወት የሚጠቅሟችሁ ነገሮች እንዳሉ እነሱን ትታችሁ እናንተ የበለጠ ፌመስ ለመሆን ስትሞክሩ፣ የበለጠ ውብ ለመባል ስትደክሙ፣ ወይንም ደግሞ የበለጠ ስኬታማ ለመባል እየሞከራችሁ እየታተራችሁ የምትቀጥሉ ከሆነ ከዛ ኤነርጂያችሁ ላይ የተወሰነ እየተወሰደባችሁ ነው ማለት ነው። በቀን ውስጥ የምናገኘው ኤነርጂ ሊሚትድ ነው ብያቸዋለሁ። ስለዚህ የተገደበ ስለሆነ የማይጠቅመን ነገር ላይ ያንን ነገር አወጣን ማለት ለሚጠቅሙን ነገሮች በቂ የሚባል ኤነርጂ የለንም ማለት ነው። ስለዚህ ማርክ ማንሰን የሚጠይቀው ጥያቄ አለ። ኤነርጂያችሁን ወይንም ደግሞ ገንዘብ ብለን እንያዘው፣ ገንዘባችሁን የት እያወጣችሁት ነው? የሚጠቅማችሁ ነገር ላይ ነው ወይንስ ደግሞ ለማይረባ ነገር ሀሳባችሁን፣ ትኩረታችሁን እያወጣችሁ ነው የምትገኙት ይላል። ሲጀምርም ትክክለኛ ደስታ የሚመጣው ከብዙ ነገሮች ሳይሆን ከትንሽ ነገሮች ነው። የምትጨነቁባቸው ነገሮች እያነሱ በመጡ ቁጥር፣ የማያስፈልጉ ነገሮች እየቀነሱ በመጡ ቁጥር፣ ከሰዎች ጋር የምታደርጉትንም ፉክክር እየቀነሳችሁ በመጣችሁ ቁጥር የበለጠ ደስተኛ እየሆናችሁ ትመጣላችሁ። የመጀመሪያውን ምዕራፍ አገባደን ወደ ሁለተኛው ምዕራፍ አለፍን። ሃፒነስ ኢዝ አ ፕሮብለም ይላል ጸሐፊው። ምን ማለቱ ነው ካላችሁ ደስታ የሚመጣው ችግሮችን እየቀረፋችሁ ስትመጡ ነው ይላል። ታዲያ ከዚህ አረፍተ ነገር ላይ ሶልቪንግ የሚለው ላይ ያስምሩበት ወይንም ደግሞ መቅረፍ የሚለው ላይ ያስምሩበት ነው የሚለን። ምክንያቱም ሁሉም ሰው ችግር አለው። ምንም አይነት ችግር የለኝም ወይንም ደግሞ ችግሮችን መሸሽና ማምለጥ እችላለሁ ብላችሁ የምታስቡ አይነት ሰዎች ከሆናችሁ እድሜ ልካችሁን ሚዝረብል ሆናችሁ ልትቀጥሉ ነው፣ ወይንም ደግሞ ምስቅልቅል እንዳላችሁ ልትቀሩ ነው። የህይወት ምንድነች ብላችሁ ከተመለከታችሁ ተከታታይ ችግሮችን እየቀረፍን የምናልፍባት ጨዋታ ነች። አንደኛውን ችግር ቀርፋችሁ ያለፋችሁ ማለት ሁለተኛ አዲስ ችግር ጀምራችኋል ወይንም ሌላ ችግር ተፈጥሮላችኋል ማለት ነው። ስለዚህ ደስታ ዴስቲኔሽን ወይንም ደግሞ መዳረሻ አይደለም፣ ፕሮሰስ ወይንም ሂደት ነው። ደስታ የሚባለውንም ነገር የምንይዘው ችግሮችን እየቀረፍን በምናልፍበት ሰዓት ላይ ነው። በዚህ ዘመን ግን ኮንስተንት ፖዚቲቪቲ በሚባል አይነት አካሄድ ላይ እየሄድን ያለ ነው። ይህ ማለት ችግሮቻችን እንድንረሳ፣ ችላ እንድንል ወይንም ደግሞ እንድናፍነው ተደርገን ነው እየተማረን ያለ ነው። ይህም ደግሞ ወደ ሚዝረብል የሆነ ላይፍ፣ ምስቅልቅል ወዳለ ህይወት ይመራናል ይላል። እዚህች ዓለም ላይ ያለባቸውን ችግር እንዳለ የለብኝም ብለው የሚያስቡና ራሳቸውን በጥቃቅን ነገሮች የሚያዘናጉ ሰዎች አሉ። እነዚህ ሰዎች ግን እየኖሩ ያሉት ህይወት ስሜታቸውን የማፈን ህይወትና በተጨማሪም ደግሞ ጎዶሎ እንደሆኑ የማወቅን ህይወት ነው። አንዳንድ ሰዎች ደግሞ ችግር እንዳለ ያውቃሉ፣ ነገር ግን እኔ ምንም ማድረግ አልችልም፣ በቃ ተፈጠረብኝ ብለው የሚቆጥሩ ናቸው። ቪክቲምስ ይባላሉ። ራሳቸውን እንደ ተበዳይ የሚመለከቱ ሰዎች ናቸው። ለችግሮቻቸው የሚወቅሱት ሌላ አካል ወይንም ሌላ ሰው አለ። ሰው እንኳን ባይገኝ ሁኔታዎችን ቁጭ ብለው ይዘረዝራሉ። ምናልባትም ትክክል ነኝ ብለው ሊያስቡም ይችላሉ። ሁኔታዎችን ሲያገጣጥሙ እነዛ ነገሮች ናቸው እንደዚህ እንደሆኑ ምክንያት የሆኑት ሊሉ ይችላሉ። እንደዚህ አይነት እምነትን ይዞ በህይወት ውስጥ መቀጠል ግን ምን ያመጣል ካላችሁ የፍረስትሬሽን ዓለም ውስጥ ነው የሚከታቸው። በውጥረት ውስጥ ነው የሚኖሩት። ሁሌም ቢሆን ስራቸው ማልቀስ ነው፣ አጋዥ የለኝም ነው፣ ሁሌም ቢሆን ንዴት ነው። በቃ መቼም ቢሆን ሰላማዊ ህይወት ሊኖሩ አይችሉም። ታዲያ አሁን እንደነዚህ አይነት ሰዎች ሆነን መቀጠላችን ዋናውን ችግር ችላ እንድንልና እንድንሸሽ የሚያደርገን ነው። ደስታ ደግሞ ምንድን ነው ብሏቸዋል ጸሐፊው? ችግሮችን እየቀረፉ ማለፍ ነው ብሏቸዋል። ስለዚህ መቅረፍ የሚለው ላይ ስታሰምሩ እያንዳንዱ ችግር ሊቀረፍ ይገባል እንጂ ከችግሮቹ ልታመልጡ አይገባም። ስሜት ማለትም ደግሞ ሁሉም ነገር ማለት እንዳልሆነ ልታውቁ ይገባል። ጥሩ ስሜትም ደግሞ ጥሩ ነገርን ይዞ ይመጣል የሚለው ሀሳብ ብዙ ጊዜ ትክክልም ላይሆን ይችላል። ጥሩ ስሜት ስለተሰማን ያ ነገር ለኛ ጥሩ ነው ብለን ማሰብ የለብንም። በተቃራኒውም በኩል ካየነው ተመሳሳይ ነው። የሆነ ነገር ለኛ የሚሰጠን ስሜት መጥፎ ስለሆነ ብቻ ያ ነገር ለኛ የሚያመጣው ነገር መጥፎ ነው ማለት አይደለም። ምክንያቱም በህይወታችን ውስጥ ጥሩ ብለን የምናስባቸው ነገሮች፣ ጥሩ ስሜትን ይሰጡናል ብለን የምንቆጥራቸው ነገሮች ሰፍሪንግን ይዘውብን፣ መከራን ይዘውብን ሊመጡ ይችላሉ። በየቀኑ ፒዛና በርገር እየበላን የምንውል ከሆነ ምናልባትም ጃንክ ፉድ መብላት ችግር የለውም ብለን የምናስብ ሰዎች እንሆናለን።
ከትንሽ ጊዜ በኋላ ግን ምን ያህል የጤና እክል እንደሚያጋጥመን ልብ ስንለው መከራ ውስጥ እንደገባንም እናውቀዋለን። ምግቡን ስንበላ እኮ ጥሩ ስሜት ተሰምቶናል። ነገር ግን ይዞልን የመጣውንም ደግሞ መከራ ስንመለከት ያ ጥሩ ስሜት ያመጣው ነገር ስቃይ እንጂ ሌላ ምንም አይደለም እንላለን። ነገር ግን አሁን መከራ በህይወታችን ውስጥ ምን ያህል አስፈላጊ እንደሆነ ልብ ልንልና ልናስተውል ይገባል። ምክንያቱም መከራ ካለ ለውጥ ይኖራል። አእምሯችንም ሁልጊዜም ቢሆን ዲሳቲስፋይድ እንዲሆነው ዋይር የተደረገው። በህይወታችን ለውጥ ልናመጣ የምንችለው ባለንበት ቦታ ላይ ሆነን እርካታ ማግኘት ስንችል ነው። ስለዚህ አእምሯችን ደግሞ እርካታ እንዳያገኝ ከተሰራ ተነስተን ህይወታችንን የመለወጥ ኃይልንም በእጃችን ላይ ይዘነዋል ማለት ነው። ታዲያ አሁን ለውጥ የሚባለው ነገር እንዴት ነው የሚመጣው ካልን ሰፍሪንግን ወደ ፕሮዳክቲቭ ስትራግል ካዞራችሁት ብቻ ነው ይለናል ጸሐፊው። ስቃይን ወደ ጠቃሚ መከራ መለወጥ መቻል ይጠበቅባቸዋል ማለት ነው። ይህ ማለት ምን ማለት ነው? ችግሮች አሉ። እነዛን ችግሮች መጋፈጣችሁ ወይንም ደግሞ ለመቅረፍ መሞከራችሁ መከራ ሊባል ይችላል። ነገር ግን ጥሩ መከራ ነው። ስለዚህ ያቺን መከራ ቶሎ ትወጧታላችሁ። የህይወት ፈተናዎችም ደግሞ እናንተን እንደ ግለሰብ እያጠነከሯችሁ፣ በተጨማሪም ደግሞ ጄኒዩን የሆነ ሃፒነስ እንድታገኙ ከልባችሁ እንድትደሰቱ ያደርጋቸዋል። የህይወት ችግሮች ሁሌም ቢሆን እየበዙ ይመጣሉ እንጂ መቼም ቢሆን አይቀንሱም። እነሱን ሶልቭ እያደረጋችሁ እየፈታችሁ መምጣት አለባችሁ። ወደድኳት፣ አፈቀርኳት፣ ያለሷ መኖር አልችልም ብላችሁ ያሰባችኋትን ልጅ አንዴ ትዳር ከተጀመረ በኋላ መጨቃጨቅ ትጀምራላችሁ። ደስታዬ ነው ሰላሜ ነው ብለሽም ደግሞ ያገባሽው ባል ያንቺ መከራ ሊሆንብሽ ይችላል ማለት ነው። ስለዚህ የህይወት ችግሮች ከየት እንደሚመጡ አናውቅም። ነገር ግን እነዛን ችግሮች ሶልቭ እያደረግን እየፈታን ማለፍ ይጠበቅብናል። በጊዜ ሂደትም ሶልቭ የምናደርጋቸው ችግሮች ወይንም ደግሞ የምንፈታቸው ችግሮች የበለጠ ኮምፕሌክስ እየሆኑ ውስብስብ እየሆኑ ነው የሚመጡት። እንደዚህ አይነት ስራ ካገኘው ከዚህ በላይ ምንም አልፈልግም ብላችሁ የወሰዳችሁት ስራ ሁሌም ቢሆን የሚያስጨንቃችሁና ውጥረት ውስጥ የሚያስገባችሁ ስራ ይሆናል። በህይወትም ከዚህ ቤት ውጪ ምንም አልፈልግም ብላችሁ የገዛችሁት ቤት ሁልጊዜ ወጪ የሚያስወጣችሁ ቤት ሆኖ ይቀራል። ጤናዬንም ላስተካከል ጂም ልግባ ማለትም በጠዋት እነሳለሁ፣ ስፖርት ሰራለሁ፣ ላብላብ እያልኩ ወደ ኦፊስ ላለመሄድም ሻወር ወስጄ ግዴታ ቶሎ መድረስ አለብኝ ብላችሁ እንድትሯሯጡ ያደርጋችኋል። ስለዚህ አሁን ይሄ ስለ ዊል ፓወር አይደለም፣ ነገር ግን መከራን መውደድን ይጠይቃል። መከራችሁን ልትወዱትና በመከራ ውስጥ ልትኖሩ ይገባል። ከሰፍሪንግ ይልቅ ስትራግልን ምረጡ ነው የሚለን። ሰፍሪንግ ማለት ስቃይ ነው፣ ነገር ግን ስትራግል መከራ ነው። ስለዚህ በመከራ ውስጥ እያንዳንዱን ችግር እየፈታችሁ የማለፍ ጉጉት በውስጣችሁ እስካለ ድረስ ሁሌም ቢሆን እድገትን እያያችሁ ትመጣላችሁ። ህይወታችሁም አርኪ ይሆናል፣ እርካታ የተሞላበት ይሆናል። ህይወትን ልክ እንደ ተራራ አድርጋችሁ መመልከት አለባችሁ ይላል። የሆነ ቀን ላይ በቃ ተራራውን አልወጣም ያላችሁ ቀን የህይወት ትርጉም ያልገባችሁ ቀን ነው፣ ወይንም ደግሞ ሙሉ ለሙሉ የሳታችሁ ቀን ነው ይላል። የህይወትም ደስታ የሚመጣው ያንን ተራራ በመውጣት ላይ ነው። ስለዚህ ደስታችሁን በጣም አስበልጣችሁ የምትመለከቱ አይነት ሰዎች ከሆናችሁ ምን አይነት ተራራን መውጣት አለብኝ፣ የትኛውን ተራራ በውጣ ነው የምደሰተው ብለው። እያንዳንዱ ተራራ የራሱ የሆነ ችግር ነው። ታዲያ የትኛውን ችግር ሶልቭ ብታደርጉ ነው የተሻለ የሚባል ውጤት የሚኖራችሁ ወይንም የተሻለ የሚባል ሳቲስፋክሽን የምታገኙት? ስለዚህ በህይወት መጠየቅ ያለባችሁ ጥያቄ ከዚህች ህይወት ምንድን ነው ማግኘት የምፈልገው የሚለውን ጥያቄ ሳይሆን የትኛውን አይነት ህመም መሸከም የምችል ሰው ነኝ ብላችሁ መለየት መቻል አለባችሁ። ህመም ያልኩት ችግርን ወይንም ደግሞ መከራን ነው። ስለዚህ ችግር የሌለበትን ህይወት መመኘት አቁሙ። ምክንያቱም ምንም አይነት ችግር የሌለበት ህይወት ስለሌለ። ነገር ግን መመኘት ያለባችሁ ነገር ምንድን ነው ካላችሁ ማርክ ማንሰን ህይወታችሁ በጥሩ ችግሮች እንዲሞሉላችሁ ብትጸልዩ ይሻላል ይላል። ወደ ሶስተኛው ምዕራፍ እናልፋለን። You are not special ይላል። ልዩ አይደላችሁ። ራሳችሁን ከሌሎች እንደላቀ ባሰባችሁ ቁጥር የበለጠ ከነዛ ሰዎች ጭብጨባንና አፕሩቫልን ተቀባይነትን ትመኛላችሁ። ይህ ማለትም በእነሱ በማይጠቅመው ጭብጨባ ላይ ዲፐንደንት ሆናችሁ ማለት ነው፣ ወይንም ጥገኛ ሆናችሁ ማለት ነው። ስለዚህ መለኪያችሁ የእናንተ በጣም ሱፐርፊሻል ስለሆነ ወይንም ደግሞ ትክክለኛ ያልሆነ ነገር ስለሆነ የወደቃችሁ ቀን አወዳደቃችሁ ክፉኛ ይሆናል ይላል። ማርክ ማንሰን በመጽሐፉ ላይ እንደሚናገረው ከሆነ ምንም አይነት ስራ ሳይሰሩ እኔ በጣም ምርጥ ነኝ ብለው የሚያስቡ ሰዎች ኢንታይትልድ ሌዚ ፒፕል ይባላሉ እንጂ ስፔሻል የሚባሉ አይነት ሰዎች አይደሉም። መስራት አይፈልጉም፣ ነገር ግን ያንን ስምና ያንን ዝና ያንን ክብር መሸከም የሚፈልጉ ናቸው። አሁን ላይ እያንዳንዱን ሰው እየዞራችሁ መንገድ ላይ ብትጠይቁ የላቀ ሚናን የሚጫወቱ ሰዎች እንደሆኑ ያምናሉ። በዚህ ህይወት ውስጥ በጣም በቃ የሚታወቁ ብዙ ትላልቅ ነገሮች እንደሚሰሩ ያምኑ ይሆናል። ማርክ ማንሰንም እንደሚናገረው ከሆነ ሁሉም ሰው ልዩ መሆን አይችልም። አንዳንዶቻችን ተራ ለመሆን የተፈጠርነው በቃ አለቀ። ማሟላት ያለብንን ነገር አሟልተን ማለፍ አለብን። በአንድ ነገር በጣም የላቀ ብንባል እንኳን በሌላኛው ጎን ደግሞ ደካማ የምንባል አይነት ሰዎች ነን።
ሶሳይቲ ወይንም ደግሞ ማህበረሰብ በቴክኖሎጂ አማካኝነት ተራ የሚባለውን ሰው እንድንጠላው አድርጎናል። ሁላችንም ተራ ሆነን ልዩ እንደሆነንም የምናስበው በዚህ የተነሳ ነው ይላል። ተራ መሆንን እንደ ውድቀት ተመልክተ ነው። ይህም ደግሞ የተፈጠረው በቴክኖሎጂ አማካኝነት ነው። ሁሌም ቢሆን ስልካችን ላይ ስንመለከት አልትራ ሰክሰስፉል የሚባሉትን ሰዎች እንመለከታለን። ከዓለማችን የህዝብ ቁጥር 0.01% የሆኑትን ሰዎች እንመለከታለን። ያደረጉትንም ነገር እናያለን። በዛ ላይም ህይወታቸውን ስንመለከት እኔም ኤክሰፕሽናል ለመሆን ነው የምሰራው፣ ኤክሰፕሽናል የሆንኩ ሰው ነኝ፣ አም ስፔሻል ብለን እንድናስብ ያደርገናል። በተጨማሪም ስታንዳርድ የተባለውን ወይም የተለመደ የተባለውን ህይወት እንደ ውድቀት መመልከት እንጀምራለን ማለት ነው። ሁለተኛው የዓለም ጦርነት ከተጠናቀቀ በኋላ ሂሮ ኦኖዳ የተባለ ጃፓኒዝ ወታደር ፊሊፒን ውስጥ ሉባንግ በምትባል ከተማ ውስጥ ጫካ ውስጥ ሲዋጋ ቆይቷል። ለምን ያህል ጊዜ ነው የተዋጋው ካላችሁ፣ ጦርነቱ ካበቃና ከተጠናቀቀ በኋላ ለ30 ዓመታቶች ሲዋጋ ነበር። ታዲያ አሁን በእነዚህ ጊዜያቶች ውስጥ የአሜሪካ ወታደሮችም የአሜሪካ ኃይሎችም በተጨማሪም ደግሞ የሀገሩ የጃፓን ኃይሎችም መጥተው ጦርነቱ አብቅቷል፣ ተጠናቋል፣ በቃ ይብቃ፣ ተመለስ ይሉታል። ሂሮ ኦኖዳ ግን ይሄኛው ነገር ወጥመድ ይመስላል እያለ እያንዳንዱ ሰው ሊነግረው የሚሞክረው ነገር እያመለጠ መዋጋቱን ቀጠለ። ታዲያ ጦርነቱ መቼ እንዳለቀ መቼ ያወቀ ካላችሁ ከ30 ዓመት በኋላ ሱዙኪ የተባለ ጃፓኒዝ እዛው ሉባንግ ውስጥ እየተሽከረከረ እየዞረ በነበረበት ሰዓት ላይ እዛው ጫካ ውስጥ ያገኘውና ለሂሮ ይነግረዋል። ጦርነቱ እኮ አብቅቷል፣ ሁሉም ነገር እንዳሰብከው አይደለም፣ ቆየ ብሎ ከነገረው በኋላ የሂሮ ኦኖዳ ህይወት ሙሉ ለሙሉ ተገለበጠ ማለት ይቻላል። ታዲያ አንዴ እውነታውን ካወቀ በኋላ ለምንድን ነው ግን ለ30 ዓመት ጦርነቱ ቢያበቃም መዋጋቱን ያላቆምከው ሲባል መጀመሪያ በጦርነቱ ጊዜ መቼም ቢሆን ሰረንደር እንዳታረግ፣ እጅ እንዳትሰጥ የሚል ጥብቅ ትዕዛዝ ደርሶኛል። ለዛ ነው እጅ መስጠት ያልፈለግኩታል። ታዲያ በሚያስገርም ሁኔታ ጦርነት አብቅቷል፣ መከራ አብቅቷል፣ አሁን ሰላማዊ ህይወትህን መኖር ትችላለህ ተብሎ ከተለቀቀ በኋላ ያኛው ስትራግል ወይንም መከራው ካለቀ በኋላ የበለጠ ህይወቱ የስቃይ ህይወት ሆነበት። ከስትራግል ወደ ሰፍሪንግ አለፈ። ታዲያ የሰው ልጅ እንዴት ነው መከራ ላይ በጣም የተሻለ ህይወትን ሊኖር የሚችለው? መከራ ሳይኖር ሲቀር እንዴት ተሰቃየ ካላችሁ፣ ቢያንስ ጫካ ውስጥ በነበረበት ጊዜ ህይወቱ ዓላማ እንዳለው አድርጎ ያስብ ነበር። ለሀገሬ ስል ነው ይህንን ማድረገው የሚል ሀሳብ አለው። ምንም እንኳን ዲፌንድ የሚያደርገው ወይንም ደግሞ የሚከላከልለት መንግስት ቢወድቅም፣ ጦርነቱ ከተጠናቀቀ ረጅም ጊዜ ቢያሳልፍም በአይምሮ ውስጥ እሱ ለዓላማ ነበረ ሲሰራ የነበረው። ሀገሬን ነፃ አወጣለሁ እያለ ነበር። ዓላማውም ከሱ በላይ ነበር ማለት ነው። ከሱ በላይ የተለቀ ዓላማን ሰርቭ እያደረገ ወይንም ደግሞ እያገለገለ ስለነበር በመንገዱ ላይ ያጋጠመውንም መከራ ህመሙንም ሁሉንም ነገር ተቋቁሞ ከዛ በተጨማሪም ደግሞ ሁኔታዋንም እያጣጣማት ማለፍ የቻለ ሰው ነበር። ታዲያ አሁን 30 ዓመት ለብቻው ከተዋጋ በኋላ መጥቶ ቤት ውስጥ ሲቀመጥ ሰላማዊ ህይወትህን እንካ ተብሎ አሪፍ የሚባል ህይወት መኖር ሲጀምር ግን ድብርት ውስጥና ሀዘን ውስጥ ሊገባ የቻለው በዚሁ ምክንያት ነው። ህይወቱ አሁን ትርጉም አጣ ወይንም ደግሞ ምክንያት የለውም። ይህንንም አደርገው ለዚህ ነው የሚለው ሀሳቡ የሚለው ፍላጎቱ የለም ማለት ነው። ለዚህ ነው ማርክ ማንሰን The Value of Suffering ብሎ 4ኛውን ምዕራፍ ያሰፈረው። አሁንም እየገመገምን ያለነው The Subtle Art of Not Giving Up ሰኛውን የማርክ ማንሰንን መጽሐፍ ነው። ታዲያ በዚህ ምዕራፍ ላይ ማርክ ማንሰን ምን ይላል ካላችሁ፣ በህይወታችን ዋጋ የምንሰጣቸው ነገሮች በችግሮቻችን ተፈጥሯዊ ሁኔታ ላይ ዲፔንድ ያደረጉ ወይንም በነዛ ችግሮች ላይ የተደገፉ ናቸው። የችግሮቻችንም አይነት የህይወታችንን ኳሊቲ ዲፋይን ያደርጋሉ ወይንም ደግሞ ያሳዩናል ይላል። ታዲያ በሂሮ ኦኖዳ ታሪክ ውስጥ አንድ የምንመለከተው ነገር ፐርሰናል ቫሊዩ ብለን የምንይዘው በግላችን የህይወት ዋጋችን ነች ብለን የምናስባቸው ነገሮች እንዴት ወደፊት እንደሚገፉ ነው። ለዚህ ነው ማርክ ማንሰን ከእያንዳንዱ ሰፍሪንግ ጀርባ ወይንም ከእያንዳንዱ መከራ ጀርባ ያለውን ነገር በደንብ ፈትሹ ይለን። አብዛኛው ሰው በህይወት ውስጥ ሲፈተን መከራ ሲደርስበት ወይንም ደግሞ ስቃዩን ሲበላ እንዴት ነው መከራዬን መቀነስ የምችለው፣ እንዴት ነው ስቃይን ማቆመው ብሎ ነው የሚጠይቀው። አብዛኞቻችን ግን መጠየቅ ያለብን ጥያቄ ዋይ አም አይ ሰፍሪንግ የሚለውን ነው ይላል። ለምንድን ነው እኔ እንደዚህ እየተሰቃየሁ ያለሁት? ምን አይነት ዓላማን ለማሳካት ብላችሁ ጠይቁ። ታዲያ እኔ እንደ ግለሰብ በህይወቴ ውስጥ ዋጋ የምሰጠውን ነገር ለማወቅ ምን ማድረግ አለብኝ ካላችሁ፣ ጸሐፊው ማርክ ማንሰን የሽንኩርትንና የሰልፍ አዌርነስን ወይንም ደግሞ የግንዛቤን ጽንሰ ሐሳብ ይሰጠናል። ልክ እንደ ሽንኩርት ሁሉ ሰልፍ አዌርነስም ወይንም ደግሞ ግንዛቤ ብለን የምናስበውም የራሱ ልጣጮች አሉት፣ የራሱ ሌየሮች አሉት ይላል። ሽንኩርትን ከአንድ ሌየር ወደ ሌላ ሌየር እያረጋችሁ እያንዳንዱን መላጣችሁ አይቀርም አይደለ? ልክ እንደዛው ሁሉ ራሳችሁንም ስታውቁ ከላይ ጀምሮ እየገመገማችሁ እንዲህ ወደ ውስጣችሁ መግባት መቻል አለባችሁ ይላል።
አንድ በላጣችሁ ቁጥር የበለጠ ስለ ራሳችሁ ዲፕ የሆነን ነገር እያወቃችሁ ትመጣላችሁ። ስለዚህ የመጀመሪያው ልጣጭ ምንድነው ካላችሁ ስሜቶቻችሁን ልብ ማለት ወይንም ማስተዋል ይላል። ሁለተኛውን ልጣጭ ስትልጡት ደግሞ ለምንድነው እነዚህ ስሜቶች እየተሰሙኝ ያሉት ብላችሁ መጠየቅ አለባችሁ ይላል። ሶስተኛውን ከላጣችሁ በኋላም ደግሞ የራሳችሁን በህይወታችሁ ዋጋ የምሰጣቸው ነገሮች እነዚህ ናቸው ብላችሁ የምታስቧቸው ነገሮች ታገኛላችሁ። አሁን እነዚህ ነገሮች ናቸው ችግሮቻችንን ዕለት ተዕለት የሚያጋጥሙንን እክሎች ፌስ እንድናረግ ወይንም እንድንጋፈጥ የሚረዱ። ይህንን ደግሞ አንዴ ካስተካከላችሁ በኋላ የህይወታችሁ ኳሊቲ በዚህ ላይ ዲፔንድ ያደርጋል፣ በዚህ ላይ ጥገኛ ይሆናል ይላል። ስለዚህ በህይወታችን ምንም አይነት ችግር ይምጣ ዞሮ ዞሮ ወደ ፐርሰናል ቫሊዩአችን ነው የሚያልፈው። በህይወታችን ውስጥ ዋጋ የምንሰጣቸው ነገሮች ምንድን ናቸው? ነገሮችን በዛ መንገድ እየተመለከትን ነው የምናልፈው። ማርክ ማንሰንም እንደሚናገረው ከሆነ አብዛኛው ጊዜ ሶልፍ ዴቨሎፕመንት የሚባለው ነገር ውስጥ ስንገባ ወይንም ራሳችንን እናሻሽልን ለውጥ ስንል የመጀመሪያውን ሰርፌስ ሌቭል ብቻ ነው የምንነካው ወይንም ከላይ ያለውን ብቻ ዳስስ አድርገን ደስተኛ ሆነን ነው የምንወጣው ይላል። ይህ ማለትም ደግሞ ይህ ብቻ በቂ አይደለም። ከዛም በላይ ዲፕ የሆኑ ጥያቄዎችን እየጠየቅን ማንነታችንን በደንብ አድርገን መፈተሽና ማወቅ ይጠበቅብናል ይላል። ይህንን ማድረግ ካልቻለን ግን ምን ይፈጠራል ካላችሁ ፎልስ ቫሊዩ እየያዝን እንመጣለን። ሐሰተኛ ወይንም ትክክል ያልሆነ ዋጋ የምንሰጠውን ነገር እንይዛለን። መቼም ቢሆን ወደማይፈቱ ችግሮች የሚወስደን ይሆናል ማለት ነው። ዓለማችን ላይ በቀላሉ ራሳችንን ማርካት ከፈለግን ፕሌዠርን ማስቀደም መቻል ነው። በቀላሉ ሊያረካን የሚችለው ነገር ፕሌዠር ነው። የምግብም ሆነ የወሲብም ሆነ የጌምም ሆነ የሱስም ሆነ ምንም አይነት ቴምፖረሪ የሚባል ወይንም ጊዜያዊ የሚባል ነገር ወዲያውኑ እርካታ ሊሰጠን ይችላል። ምንም እንኳን ቀላል የሚባል እርካታ ቢሰጥንም ሱፐርፊሻልም ነው። እውነተኛ የሆነ ወይንም ትክክለኛ የሆነ ነገር አይደለም፣ በሮ ነው የሚሄደው። ስለ ማቴሪያል ሰክሰስም ካወራን ተመሳሳይ ነገርን መናገር እንችላለን። የሰው ልጅ ያስፈልገኛል ብሎ ያሰባቸው ነገሮች የሚበላውን የሚጠጣውን ነገር ካገኘ፣ የሚለብሰውን ካገኘና የሚያድርበትን ካገኘ በኋላ ማቴሪያል ሰክሰስ ወይንም ደግሞ የምናጠራቀማቸው ቁሶች ደስታችን ላይ ያን ያህል ለውጥን እንደማያመጡልን ያሳያል። እኔ ያልሳሳትም ብለው የሚያስቡም ሰዎች፣ ራሳቸውን ሁሌ ትክክል እንደሆኑ አድርገው የሚመለከቱ ሰዎች የራሳቸውን እድገት የሚገቱ ሰዎች ናቸው። ይህ ማለት ቫልዩብል የሚባለውን ኤክስፔሪየንስ በህይወት ጠቃሚና ዋጋ ሊሰጣቸው የሚችሏቸውን ተሞክሮች እንዲያመልጣቸው የፈቀዱ ናቸው። አሁንም እንግዲህ ፎልስ ቫልዩዝ በሚባለው ስር ያለውን ነገሮች እየተመለከትን ነው። ቀጣዩ ምንድነው ካለን አንዌቨሪንግ ፖዚቲቪቲ ነው። በህይወታችን ውስጥ ብዙ አሉታዊ የሚባሉ ነገሮች ይፈጠራሉ፣ ይከሰታሉ። እነዛንም ጊዜያቶች አንዳንዴ ኔጌቲቭ እየተሰማንም ቢሆን ብናሳልፍ ችግር የለውም። በቃ ይሄ ነገር ተፈጥሯል፣ ደስ አይልም፣ ደስ አለ ማለቱን ተመልክተ ነው ያ ስሜት እየተሰማን እንደሆነ አክኖሌጅ ልናደርገው ልናውቀው ይገባል። ኦፕቲሚዝምን ፎርስ የምናደርግ ከሆነ በቃ ሁሌም ቀና ነገርን ላስብ ብለን ግን መጥፎ ስሜት እየተሰማን እንደሆነ ችላ ብለን ወይንም ደፍነ ነው ፖዚቲቭ ለመሆን እየጣርን የምንቀጥል ሰዎች ከሆነ ስቃዩ ራሳችን ላይ ነው የሚበዛው። ስለዚህ አሁን ማርክ ማንሰን እንደሚናገረው ከሆነ በህይወታችን ውስጥ ትክክለኛ የሚባሉ ፈተናዎች ያስፈልጉናል። ለምሳሌ እኔ ማራቶን ሮጬ መጨረስ አለብኝ ብላችሁ ውጥን ይዛችሁ ወይም እቅድ ይዛችሁ እየተንቀሳቀሳችሁ ከሆነ ለእናንተ ለምንድን ነው እየኖርኩ ያለሁት የሚለውን ምክንያታችሁን የሚመልስላችሁ ነገር አለ። ልጆችንም ለማሳደግ ቢሆን ያም ጥሩ ምክንያት ነው። ዘራችሁን ለማስቀጠል መኖር አለባችሁና ቢያንስ ያ ላስቲንግ የሆነ ጆይ ይሰጣችኋል፣ ዘላቂ የሆነ ደስታ ይሰጣችኋል ይላል። አለበለዚያ ግን ፍሊቲንግ ፕሌዠርስ የሚባሉትን እያባረራችሁ የምትቀጥሉ ከሆነ ከእጃችሁ እያመለጡ ይሄዳሉ። ሲግመንድ ፍሮይድ እንደተናገረው ከሆነ የሆነ ቀን ላይ ወደኋላ መለስ ብላችሁ የችግር ጊዜያቶቻችሁን ስታስታውሱ በጣም ውብ የሚባሉ ጊዜያቶች እንደነበሯችሁ ልብ ትላላችሁ ይላል። ለዚህ ነው ጸሐፊው ማርክ ማንሰን እነዚህ ፎልስ ቫሊዩ ብለን የምናስባቸው ነገሮች ወይንም ደግሞ የተሳሳቱ የህይወቴ ዋጋ ናቸው ብለን የምንጠራቸው ነገሮች የወደፊት ህይወታችንን ምስቅልቅል እያደረጉ እያበላሹብን ይመጣሉ። ታዲያ አሁንም በዚህ መጽሐፍ ውስጥ ማርክ ማንሰን ቫሊዩዎችን ወይንም ደግሞ ዋጋ ብሎ ያሰባቸውን ነገሮች በሁለት መንገድ ይከፍላቸዋል። የመጀመሪያው ኩል ቫሊዩዝ ሲሆን ሁለተኛው ደግሞ ባድ ቫሊዩዝ ይባላል። ኩል ቫሊዩዝ ብሎ የመደበው ምንድን ነው ካላችሁ በእውነታ ላይ የተመሰረተ በተጨማሪም ደግሞ ኢሚዲየት የሆነ ወዲያውኑ ማድረግ የምንችለው ልንቆጣጠረው የምንችለው ነገር ነው ይላል። ለምሳሌ ካላችሁ ኦነስቲ ወይንም ደግሞ ሀቀኛ መሆን፣ ኪሪዮሲቲ ማለ የማወቅ ጉጉት፣ ቨልነራቢሊቲ ትንሽም ቢሆን ዊክነሳችሁን ወይንም ድካማችሁን ማሳየት፣ ክሪኤቲቪቲ ማለ የፈጠራ ችሎታ፣ በተጨማሪም ደግሞ ራሳችሁንም አልፋችሁ ለሰዎችን መከላከል መቻል፣ የሚገባችሁን ነገር ማስጠበቅ ማለት ነው። ታዲያ በእነዚህ የህይወት ዋጋዎች ላይ የምትንቀሳቀሱ ከሆነ የእናንተን ደህንነት የበለጠ እያረጋግጡላችሁ ይሄዳል። በማህበረሰብም ደረጃ ከተመለከት ነው ፖዚቲቭሊ ኢምፓክት ማድረግ እንችላለን። አዎንታዊ ተጽዕኖ ጥለን ማለፍ እንችላለን ማለት ነው።
ታዲያ አሁን ባድ ቫሊዩዝ ምንን ነው የሚይዘው ካላችሁ ወጣ ያለ እምነትን የሚጠይቅ በተጨማሪም ደግሞ ኤክስተርናል አፕሩቫል ላይ ዲፔንድ ያደረገ ከሰዎች ተቀባይነትን መጠበቅን ይጠይቃል። ብዙ ጊዜ የምንፈልጋቸውም ነገሮች ከቁጥጥራችንም ከእጃችንም ውስጥ የወጡ ናቸው። ትክክለኛ ያልሆነ ነገርን በህይወታችን ውስጥ እያባረረን እንቀጥላለን ማለት ነው። ለእነዚህስ ምሳሌዎች ካላችሁ ሰዎችን በማታለል ወይንም በመጨቆን እነሱ ላይ ዶሚነንት ለመሆን መሞከር፣ የበላይ እንደሆናችሁ ለማሳየት ትሞክራላችሁ ማለት ነው። ሌላኛው ምሳሌ ካዥዋል ሁክአፕስ ነው። ካገኛችኋት ሴት ጋር በየሆቴል ክፍል ውስጥ እየገባችሁ የምታድሩ ከሆነ ፍሊቲንግ ፕሌዠር የሚለውን ነገር እየተከተላችሁ ነው። ጠፊ የሚባለውን ደስታ ብዙም አይቆይላችሁም። ትንሽ ደቂቃ እርካታ ነው። ከዛ በኋላ ተመልሳችሁ የነበራችሁበት ቦታ ላይ ናቸው። ማርክ መንሰን በሶስተኛ ምሳሌ ብሎ ያስቀመጠው the constant need for attention and approval ይለዋል። ሁሌም ቢሆን ከሰዎች ተቀባይነትን ለማግኘት ብላችሁ የምትለፉ የምትዳክሩ ከሆናችሁ በህይወቱ ዋጋ የምትሰጧቸው ነገሮች መጥፎ እንደሆኑ ወይንም ባድ እንደሆኑ ያመለክታል ይላል። በተጨማሪም ደግሞ pursuing wealth for its own sake ወይንም ሀብትን ለሀብት ብላችሁ ብቻ ማባረር። ስለዚህ አሁን የትኛውን አይነት የህይወት ዋጋ ይዛችሁ ነው የምትሄዱት? በህይወት ዋጋ የምትሰጧቸው ነገሮች ምን አይነት ነገሮች ይመስሏችኋል ይላል። ጥሩ የሚባሉ ዋጋ የምትሰጧቸው ነገሮች ካሉ ትርጉም ያለውን ህይወት እንድትመሩና የተሻሉ የሚባሉ ችግሮችን እንድታገኙ ይረዳችኋል። የሰው ልጅ የሚያድገው ደስተኛም የሚሆነው በችግር ነው ብሎናል አይደለ? ስለዚህ የተሻሉ ችግሮች አሉ ማለት የህይወታችንም ኳሊቲ በዛው ልክ እየተሻለ ይመጣል። መቼ? ልክ እነዛን የተሻሉ ችግሮችን መቅረፍ ስንችል። ባድ ቫሊዩ ካለን ግን ወይንም ደግሞ መጥፎ የሚባሉ እሴቶችና ዋጋዎችን ከያዝን ግን ሁሌም ቢሆን ከእርካታ ውጭ ያለውን ህይወት እየተመለከትነው ነው። እርካታ የሚባል ነገር አናገኝም። በዛም ተጠምደን እድሜ ልካችንን እንዳክራለን ይላል። አስከትሎም ፖዚቲቭ የሚባሉ ኢሞሽኖች ላይ ወይንም ደግሞ ፖዚቲቭ የሚባሉ ቫሊዩዎች ላይ ብዙ ጊዜ ትኩረታችንን ማድረግ የለብንም። የተሻለ የምናድገው ኔጌቲቭ ላይ ፎከስ ካደረግንና ከነዛ መማር የምንችለው ነገር ከተመለከትን ነው ይላል። ስለዚህ አሁን ምናልባትም በህይወቴ ይሄ ነገር ባይፈጠር ብላችሁ ያሰባችሁት ነገር ለምን እንደተፈጠረና የተፈጠረበትንም ፐርፐስ ልታውቁ ይገባል። ምንም እንኳን እናንተ እነዛን ነገሮች ስታሳልፉ ጥሩ ስሜት ባይሰማችሁም ነፃ መውጫችሁ ግን ሊሆንላችሁ ይችላል ይላል። ታዲያ ማርክ ማንሰን ሬኮመንድ ከሚያደርገው ነገር መካከል የመጀመሪያው ራዲካል ሬስፖንሲቢሊቲ ነው። በህይወታችሁ ውስጥ ምንም ነገር ይፈጠር ምንም፣ ለእያንዳንዱ ነገር እናንተ ተጠያቂ ራሳችሁን ብቻ ነው ማድረግ ያለባችሁ። እኔ ነኝ ያጠፋሁት፣ ጥሩ ነገርም ከተፈጠረ እኔ ነኝ ያደረግኩት፣ ለሁሉም ነገር ተጠያቂው እኔ ነኝ፣ ምክንያቱም የኔ ህይወት ነው ብላችሁ ልታስቡ ይገባል ይላል። ሌላን ሰው አለማውቀሳችሁ ወይንም ኃላፊነት ላይ አለማስቀመጣችሁ ስለ ራሳችሁ ህይወት ያላችሁ ናሬቲቭ፣ ስለ ራሳችሁ ህይወት የምትጽፏትን ታሪክ ራሳችሁ በገዛ እጃችሁ እንድትጽፉት ይረዳችኋል ይላል። ሁለተኛው ነገር ኢምብሬሲንግ አንሰርተንቲ ብሎ የሚጠራው ነገር ነው። ይህ ማለት ምን ማለት ነው ካላችሁ ቸልተኛ መሆናችሁን አንዳንዴ ልብ በሉ፣ ተገንዘቡት። ምናልባትም የማታውቁት ነገር እንዳለ ስለምታውቋቸውም ነገሮች አንዳንዴ ስኬፕቲካል መሆን ጥሩ ነው ይላል። በጣም አጥብቃችሁ የምታምኑት ነገር ምንድን ነው? ያ ነገር ስህተት ቢሆንስ ብላችሁ ትንሽም ቢሆን ጋፕ ወይንም ስፔስ ልታዩ ይገባል ይላል። ይህ ክፍት የሚባል አስተሳሰብና አመለካከት ለእናንተ እድገትም ለእናንተ ትምህርትም ትልቅ የሚባል ቦታን ይተውላችኋል። ሶስተኛ ብሎ ያስቀመጠው ኢምብሬሲንግ ፌይሊየር ይሰኛል። በህይወት ውስጥ ሰው ናችሁና ብዙ ስህተት ትሳሳታላችሁ። ስህተቶቻችሁንና እንከኖቻችሁን ልብ ማለትን ማስተዋልን በተጨማሪም ደግሞ መቀበልን ይጠይቃል። አንድ ሰው እንደወደቀ ሲያቅ ነው ከውድቀቱ ለመነሳት የሚያስበው። ስለዚህ ድናይ ማድረግ ወይንም ደግሞ አይ አልወደቅኩም ብሎ ራስን ማታለል አይጠቅም። መሬት ላይ ካላችሁ እኔ መሬት ላይ ነው ያለሁት፣ ከዚህ በኋላ እንዴት ነው ከፍ ልል የምችለው፣ እንዴት ልነሳ የሚለውን ሀሳብ ትይዛላችሁ። አራተኛው the power of rejection ይሰኛል። እምቢ ማለትን ልመዱ ነው የሚላችሁ። በህይወታችሁ ውስጥ ማድረግ የምትፈልጉትንና የማትፈልጉትን ነገር ለይታችሁ ማወቅ የሚገባችሁ ሰዓት ላይ ናቸው። ታዲያ አሁን እነዛ ማድረግ የማትፈልጓቸው ነገሮች ወደ እናንተ መንገድ ላይ ሲወረወሩባችሁ እምቢ ብላችሁ ለፉ። አልቀበልም ወይንም ደግሞ ይሄንን በህይወቴ መስመር ላይ አላስገባም ብላችሁ የወሰናችሁትን ነገር እምቢ ማለት ስለማትችሉ ብቻ ልታስገቡት አይገባም ማለት ነው። ሪጀክት ማድረግ መቻል አለባችሁ። አምስተኛ ደረጃ ላይም ደግሞ ኮንተምፕሌቲንግ ሞራሊቲ ብሎ ይጽፈዋል። እስቲ ራሳችሁን ቁጭ አድርጉና እኔ ነገ ብሞት ምንድን ነው የሚመስለው በሉ። ሞታችሁን እንደ ሩቅ ስለምትመለከቱት እኮ ነው በህይወት የማይጠቅሙ ነገሮች ላይ ጊዜያችሁን የምታሳልፉት። ነገ እኔ ሟች በሆን ወይም ደግሞ የዛሬ ወር እኔ ብሞት ምን አይነት ነገሮችን አድርጌ ነው መሞት የምፈልገው ብላችሁ አስቡ። እርግጠኛ ነኝ ይህንን ጥያቄ ከጠየቃችሁ አይምሯችሁ ቀጥታ ሊወስዳችሁ የሚችለው ማተር ወደሚያደርጉት ነገሮች ወይንም ደግሞ የምርም በህይወታችን ቦታ ወዳላቸው ነገሮች ነው እንጂ
አሁን ላይ ወደምናባረራቸው ጠፊ ወደ ሆኑ ነገሮች አይደለም። ከዛ በተጨማሪም ደግሞ ህይወትን የበለጠ አፕሪሺየት እንድናደርግ፣ እንድናደንቅና እንድናመሰግን የሚያደርገን ነገር ነው። ህይወት ምን ያህል ጣፋጭ እንደሆነች ልብ እንድንል እንድናስተውል ያደርገናል። ስለዚህ ማህበረሰብ ካስተካከለው ወይንም ደግሞ ካዘጋጀው መስመር መውጣት ብቻ ሳይሆን ትርጉም ያለውን እርካታ ይዘን የምናገኝበትን በተጨማሪም ደግሞ ፋውንዴሽኑ መሰረቱ የጠነከረ ህይወትን ነው እየገነባን የምንሄደው። በህይወት ውስጥ ምን እንደሚከሰትብን በፍጹም ልናቅ አንችልም። ህይወት አንፕሬዲክተብል ነች፣ ልትገመትም አትችልም። እርግጠኛ ሆነን ነገ በህይወት እንኖራለን ማለትም የማንችልባት ዓለም ውስጥ ነው ያለ ነው። ታዲያ እኛ ላይ የሚፈጠሩትን ነገሮች ኮንትሮል ማድረግ ወይም መቆጣጠር ማንችል ቢሆንም እንኳን ነገሮቹን እንዴት እንደምንተረጉማቸው መቆጣጠር እንችላለን። በተጨማሪም እነዛ ነገሮች ከተፈጠሩ በኋላ እንዴት ሪስፖንድ ማድረግ እንደምንችል ወይንም እንዴት ምላሽ መስጠት እንዳለብንም በደንብ እናውቀዋለን። ብዙ ጊዜ ነገሮች ከበዱኝ፣ በቃ ተደራረቡብኝ ከሚል ስሜትና ጠንካራ ነኝ ከሚል ስሜት መካከል ያለው ዲፍረንስ ምንድን ነው? ልዩነቱ ምንድን ነው ብትሉት ማርክ ማንሰን ቾይስ ነው ወይንም ምርጫ ነው ይላል። ለዚህ ነው የመጽሐፉን 5ኛውን ምዕራፍ you are always choosing ብሎ የሰየመው። ሁሌም ቢሆን እየመረጣችሁ ነው ይላል። ምሳሌ ስጠን ካላችሁት ማርክ ማንሰን ማራቶንን መሮጥን እንደ ምሳሌ መውሰድ እንችላለን ይላል። ስለዚህ አሁን ማራቶን ለመሮጥ እናንተ ፈቃደኛ ከሆናችሁ ወይንም ደግሞ እኔ መሮጥ እፈልጋለሁ ብላችሁ የተሳተፋችሁበት ነገር ከሆነ ለዛ ተሞክሮ ዝግጁ የሆናችሁ ሰዎች ትሆናላችሁ። ያ ኤክስፒሪየንስም የማይረሳ የሚባል ይሆንላችኋል። ለምንድን ነው የማይረሳ የተባለው? ምክንያቱም እናንተ ስለፈለጋችሁ ኢንጆይ ላድርገው ስላላችሁ። ነገር ግን እንበልና ማራቶን መሮጥ አልፈልጋችሁም፣ በግድ መሮጥ አለባችሁ ተብሎ ትዕዛዝ ቢሰጣችሁ ያ የማራቶን ሩጫ ለእናንተ ግዳጅ ነው የሚሆነው እንጂ ፈልጋችሁ ወይንም ደግሞ ፈቃደኛ ሆናችሁ የምታደርጉት ነገር አይሆንም። ስለዚህ የበለጠ እየከበዳችሁ የበለጠ አይምሯችሁ ላይ ጫናን እያመጣባችሁ ይመጣል ማለት ነው። ታዲያ አሁን ይሄንን ምሳሌ ማርክ ማንሰን ለምን ሰጠን? ችግሮቻችሁን ራሳችሁ መምረጥ መቻል አለባችሁ። ችግራችሁን ራሳችሁ ስትመርጡ በመረጣችሁ ችግር ላይ እናንተ የራሳችሁ የሚባል ኮንትሮል ይኖራችኋል ወይንም ቁጥጥር ይኖራችኋል። ኤምፓወርድ እንድትሆኑ ወይንም ደግሞ ኃይል አለኝ የሚለውን ስሜት ለማግኘት የምትፈልጉ ከሆነ እናንተ ምን ጊዜም ቢሆን መምረጥ መቻል ይጠበቅባችኋል። መርጬው ነው ይሄንን ያደረግኩት ብላችሁ ስታስቡ ነው እናንተ ኃይል እንዳላችሁ እያመናችሁ የምትመጡት። እናንተ ግን እነዛን ችግሮች ካልመረጣችሁና ችግሮቹ እናንተ ላይ ተከሰቱ ቢባል እናንተ ራሳችሁን እንደ ቪክቲም ትመለከታላችሁ። ተበዳይ ነኝ፣ ይሄ እኮ ተፈጠረብኝ ነው የምትሉት። ስለዚህ አብዛኛውን ጊዜ የምንረታውም የምናሸንፈውም በሚደርስብን ችግር ሳይሆን ችግሮቹን በምንመለከትበት መንገድ ነው። ችግሮቹን እንደ ቾይስ አክሰፕት የምናደርግ ከሆነ እኔ ነኝ የመረጥኳቸው የምንል ከሆነ ነገሩን በሰላም ተቀብለን መፍትሄን አበጅተን ማለፍ የምንችለው ነገር ይፈጠራል። ታዲያ በዚህ መጽሐፍ ላይ ጸሐፊው አሜሪካን ሳይኮሎጂስት እና ፊሎሶፈር የሆነውን ዊሊያም ጄምስን እንደ ምሳሌ ያነሳል። ታዲያ አሁን ዊሊያም ጄምስ በጣም ሰፈር እያደረገ ነበር፣ እየተሰቃየ ነበረ። ስቃዩም ደግሞ ምንድነው ካላችሁ የውድቀት ስሜትና ዲፕሬሽን ወይንም ድባቴ ይዞት ነበር። ስለዚህ ሰውየው ሳይኮሎጂስት ነው፣ ፈላስፋ ነው። አንድ ኤክስፐሪመንት ወይንም አንድ ተሞክሮ ማዘጋጀት መቻል አለብኝ አለ። ለተከታታይ 12 ወር ወይንም ለ1 ዓመት ምንም አይነት ነገር ቢፈጠር እኔ ኃላፊነት ወስዳለሁ። መጥፎ ነገር ከተከሰተ ጥፋተኛው እኔ ነኝ፣ ጥሩ ነገር ከተከሰተ እኔ ነኝ ኃላፊነቱን ወስዷል። ይህንን ለውጥ ብቻ ማድረጉ ሙሉ ህይወቴን ለውጦልኛል ብሎ ይናገራል። ዊሊያም ጄምስ እንዳለው ከሆነ ይሄ ለኔ ሪበርት ነው ወይንም ደግሞ ድጋሚ መወለድ ነው አለ። ስለዚህ አሁን ከዚህ ምን መውሰድ እንችላለን? ምን መማር እንችላለን ካልን በህይወት ውስጥ ምንም አይነት ነገር እኛ ላይ ሊፈጠር ይችላል። ምንም ልናረግ አንችልም። እኛ ማድረግ የምንችለው ብቸኛው ነገር ነገሩን የምንቀበልበት መንገድ ወይንም ደግሞ ሪስፖንድ የምናረግበት ምላሽ የምንሰጥበት መንገድ ነው። ተግባሮቻችን ራሱ የምርጫዎቻችን ውጤቶች ናቸው። ስለዚህ አሁን ወደ 2 ሀሳብ ደግሞ እናልፋለን። ፎልትና ሪስፖንሲቢሊቲ፣ ጥፋትና ኃላፊነት ወደሚባል ነገር። ማርክ ማንሰን እንደሚናገረው ከሆነ አብዛኞቻችን ቪክቲም ሜንታሊቲን ለመቀበል በጣም ቅርብ ነን ይላል። በቃ እንደ ስህተት ነው የምናየው። ይህንን ነገር ተሳሳትኩ ወይንም ደግሞ እንትና እንደዚህ አይነት ስህተት ሰራች ብለን እኛ ራሳችንን ትራፕ እያደረግን ወይንም እያሰርን ነው። ይህም ደግሞ የቀድሞ ህይወታችን ላይ ያስቀረናል። ወደፊት እንዳንንቀሳቀስ አሁንን እንዳንኖር ነው የሚያደርገን። አሁን ላይ ማንኖር ከሆነ ደግሞ ፓወርለስ ነን ማለት ነው። ምንም አይነት ኃይል የለን። ሬስፖንሲቢሊቲን ስንቀበልስ ወይንም ኃላፊነትን ስንወስድስ ህይወታችን ምን ይመስላል ካላችሁ ፕሬዘንትና ፊውቸር ላይ ነው እያተኮርን ያለ ነው። ሀሳባችን አሁንና ወደፊት የሚለው ነጥብ ላይ ይሆናል ማለት ነው። ስለዚህ አሁን ጥፋት ወይንም ፎልት ማለት ምን ማለት እንደሆነ ካወቅን፣ ሬስፖንሲቢሊቲ ወይንም ኃላፊነት ምን ማለት እንደሆነ ካወቅን፣ ቪክቲም ከመሆን ወይንም ተበዳይ ከመሆን የመውጫ መንገድ አገኘን ማለት ነው ይላል። ማርክ ማንሰን እንደሚናገረው ከሆነ አንድን ነገር እናንተ ስላላጠፋችሁት ወይንም የእናንተ ጥፋት ስላልሆነ የእናንተ ኃላፊነት አይደለም ማለት አይደለም።
ጥፋቱ የእናንተ ባይሆንም እንኳን ኃላፊነቱን መቀበልና መወጣት ይጠበቅባቸዋል ይላል። ሪስፖንሲቢሊቲ ወይንም ኃላፊነት ደግሞ ምን ማለት ነው ካልን አሁን ላይ የምናደርገው ነገር ላይ ነው የሚያተኩረው። ችግር ተፈጠረ፣ እሺ ማንም ሰው ላይ ሊፈጠር ይችላል። ነገር ግን እሺ ከተፈጠረ በኋላ ምን ማድረግ ትችላላችሁ? ምንስ እያደረጋችሁ ነው? እነዚህን ጥያቄዎች ልትመልሱ ይገባል። ምክንያቱም መንገዱ ምቹ አይሆንም። ምቹ አለመሆኑንም ደግሞ ተመልክታችሁ ልትሸሹት አይገባም። እድገትን የምትፈልጉ ከሆነ ዲስኮምፈርት ግዴታ አለ። ምንም አይነት አቅም እንደሌለን ወይንም ግራ እንደተጋባን ሊያጋልጠን ይችላል። ነገር ግን ቢያንስ ቁጥጥሩ በእጃችን ስር እንዳለ እናውቃለን። ወደ 6ኛው ምዕራፍ አለፍን። You wrong about everything but so am I ይላል። እናንተ ስለ ሁሉም ነገር ስህተት ናችሁ፣ እኔም እንደዛው ነው የሚለን። አንድ ነገር የእናንተን አይደንቲቲ የእናንተን ማንነት የሚጋፋ ከሆነ ወይንም የሚጋጨው ከሆነ ያንን ነገር ሙሉ ለሙሉ አቮይድ ታደርጉታላችሁ፣ ታስወግዱታላችሁ፣ ትሸሻላችሁ። ይህ ማለት ማንኛውም እናንተ ራሳችሁን የምትመለከቱበትን መንገድ የሚቀይርባችሁ ነገር ከመጣ ያንን ነገር ለማስወገድ ያቅማችሁን ያህል ትጠራላችሁ ወይንም ደግሞ ለመሸሽ ትሞክራላችሁ ማለት ነው። ማርክ ማንሰን እንደ ምሳሌ ያቀረበው ታሪክ ፌሚኒስት ጋዜጠኛ የነበረችዋን የሜሪዲት ማረንን ህይወት ነበር። በ1990ዎቹ ውስጥ ቴራፒ ሴሽኖችን በመከታተል ላይ ሳለች ሪፕሬስድ የነበረ ሜሞሪ ያገኘው አለች። የታፈነ የተረሳ ትውስታ ማለት ነው። ይህም ደግሞ ወደ ኋላ የመልሳትና በአባቷ ምን ያህል ትጨቆን እንደነበረች እንድታስታውስ ነው ያረጋት። ታዲያ በ37 ዓመቷም ቤተሰቦቿን ሄዳ ልታፋጥጣቸው ቻለች። ታዲያ ቤተሰቡ ሙሉ ለሙሉ እንዲበታተን ወይንም ደግሞ እንዲፈርስ ምክንያት ሆነ። ታዲያ አሁን ከ10 ዓመታቶች በኋላ ሜሪዲት አንድ እውነታን ታውቃለች። ያ ሜሞሪ ወይንም ደግሞ የታፈነ ትውስታን ያለችው ነገር እውነት አልነበረም፣ እንዳለ ውሸት ነበር። ቴራፒ ሴሽን ውስጥ ራሷ በአይምሮዋ ኮንስትራክት ያደረገችው ወይንም ደግሞ የመሰረተችው ሀሳብ ነበር እንጂ እውነተኛ ነገር አልነበረም። ታዲያ ቤተሰቦቿን ካበጣበጠች ከ10 ዓመት በኋላ ይህንን እውነት አወቀች። ነገር ግን አባቷ በህይወት አልነበረም። የበፊቷ ቤተሰብ የሚባለው ሀሳብ እንዳለ የለም። ቤተሰባዊነት የሚባለው ነገር የለም። ሁሉም ነገር ፈርሷል። መልሳ መጠገን የምትችለው ነገር አልነበረም። ስለዚህ መጽሐፍ ጻፈች። ማይ ላይ ብላ ሰየመችው። A true story of a false memory ብላም ጽፋለች። የኔ ውሸት የተሰኘ መጽሐፍ ሲሆን የተሳሳተ ትውስታን የሚያመላክት እውነተኛ ታሪክ ብላ ነው ከታች የጻፈችው። ታዲያ አሁን ማርክ ማንሰን እዚህ ጋር ምን ለማሳየት እየሞከረ ነው ይሄንን ምሳሌ የወሰደው? ትውስታዎቻችን የምንደገፋቸው ነገሮች አይደሉም። ብዙ ጊዜ ልንተማመንባቸው አይገባም። ልክ ስልክ ከአንድ ቦታ ወደ ሌላ ቦታ ስትደውሉ መልእክታችሁ ዲስቶርት እንደሚደረገው ሁሉ አይምሯችሁ ውስጥም ደግሞ ያለው ትውስታዎች ሪሼፕ እየተደረጉ ይመጣሉ። ታዲያ እንዴት ነው ሪሼፕ እያደረጉ የሚመጡት ካላችሁ፣ አሁን ላይ በያዛችሁት እምነቶች፣ አሁን ላይ በያዛችሁት ስሜቶች፣ አሁን ላይ ባሉባችሁ ሰርከምስታንስ ወይንም ደግሞ እያለፋችሁ ባላችሁበት ሁኔታዎች ላይ። ለዚህ ነው ማርክ ማንሰን በጣም እርግጠኛ መሆን የለባችሁም እያለ እየተናገረ ያለው። ሜሞሪያችሁን ወይንም ደግሞ ትውስታችሁን በጣም ልታምኑት አይገባም። አንደኛው ነገር ይሄ ነው። ሁለተኛው ነገር ትረስት ዩርሰልፍ ለስ ይላል። ራሳችሁን በጣም አትመኑት። አንዳንድ ያቺን ክፍት ቦታ ምናልባት ባይሆንስ የሚለውን ጥያቄ ጠይቁ ይላል። ሁሌም ቢሆን እርግጠኝነትን እየፈለግን በሄድን ቁጥር ኢንሴኪዩሪቲ እየተወለደ ይመጣል። ይህ ማለት የሆነ ነገር ይጎለኛል ብላችሁ ማሰብ ትጀምራላችሁ። አንድን ሀሳብ፣ አንድን ብሊፍ ወይንም አንድን እምነት ይዛችሁ በቃ ከዚህ እምነት ውጪ ሌላ ምንም አይነት ነገር የለም ብላችሁ ሙጥኝ የምትሉ ከሆነ የበለጠ እየተጨነቃችሁ እንድትመጡ ነው የሚያደርጋችሁ። ምክንያቱም ሰርቴን ነኝ ወይንም እርግጠኛ ነኝ ብላችሁ የያዛችሁት ሀሳብ ነው ሊያፈርሰው የሚችል የሆነ ነገር ከመጣ አይምሯችሁ ሌላ ተአምር ውስጥ ይገባል። በተመሳሳይ ገጽ ላይ ሆናችሁም ደግሞ አንሰርቴኒቲን ኤምብሬስ ማድረግ የምትችሉ ከሆነ በቃ ማላቃቸው ነገሮች አሉ ነገር ግን በቃ እያለፍኩ ነው ብላችሁ የምታስቡ ከሆነ ለእድገት ቦታን ወይንም ደግሞ ክፍተትን እየተዋችሁ ነው። ለሁሉም ነገር መልስ እንደሌላችሁ ያወቃችሁ ቀን ላይ የዛኔ በቃ ፖሲቢሊቲዝ የሚባሉትን ነገሮች ትመለከታላችሁ። ይሄ ሊሆን ይችላል፣ ይሄም ሊሆን ይችላል። እንዲህ ያላችሁ ስታስቡ ነው ሞር መንገዶቻችሁ እየተከፈቱላችሁ የሚመጡት። ከዚህም በተጨማሪ ማርክ ማንሰን እንደሚናገረው ከሆነ አብሶሉት ሰርተንቲ የሚባል ነገር የለም። መቼም ቢሆን ፍጹም እርግጠኛ ልትሆኑ አትችሉም ይላል። በጣም እርግጠኛ ለመሆን በሞከርን ቁጥር የበለጠ እርግጠኛ ለመሆናችንን እያወቅን እንመጣለን ይላል። ከመጀመሪያው ግን እርግጠኛ እንዳልሆናችሁ አውቃችሁ የጀመራችሁት መንገድ ከሆነ ግን ምንም የምትፈሩት ነገር የለም። ያለ ፍርሃት አዳዲስ ሀሳቦችን መቀበል ትችላላችሁ። ኦፕን የሆነ ክፍት የሆነ አይምሮ ነው ያላችሁ። ወደ 7ኛው ምዕራፍ አለፍን። ፌይሊየር ኢዝ ዘ ዌይ ፎርዋርድ ይላል። በምንም አይነት ነገር አንድ ሰው ከእናንተ የተሻለ ከሆነ እናንተ ያንን ነገር በማድረግ ከወደቃችሁት በላይ እነሱ የተሻለ ወድቀዋሉ ማለት ነው። ወይንም ደግሞ ብዙ ጊዜ ስለወደቁ ነው። አንድ ሰው ደግሞ ከእናንተ የባሰ ሆኖ ከቀረበ እናንተ ያለፋችሁበት በጣም ፔንፉል የተባለው ህመም የበዛበትን መንገድ
በተጨማሪም የህይወትን ትምህርት ያልተማሩ ሰዎች ስለሆኑ ነው። እነዛ ነገሮች ቢማሩ ኖሮ ወይ ከናንተ እኩል ወይም ደግሞ ከናንተ በላይ መሆን ይጠበቅባቸው ነበር። ማርክ ማንሰንም ይህንን በደንብ ግልጽ እያደረገ ይሄዳል። ስክሰስ ማለት ወይንም ስኬት ማለት የብዙ ውድቀቶች ጥርቅም ነው። የስኬት ዋና የሚባለው ፋውንዴሽን ወይንም ደግሞ መሰረት ውድቀት ነው ይላል። ስክሰስንም ስታስቡ ወይንም ደግሞ ሂደትን ፕሮሰስን ስታስቡ ቀጥ ያለ መስመርን እንዳትመለከቱ። ብዙ ውጣ ውረድ ያለበት መንገድ ነው። ሂደት ማለት በአጠቃላይ እሱ ነው። ስለዚህ አሁን ስኬት ምን ማለት ነው ካልን ውድቀትን የማይፈራ ሰው ማለት ነው። ምክንያቱም መውደቅን የፈራችሁ ሰዓት፣ አይ እኔ መውደቅ አልፈልግም ያላችሁ ሰዓት እድገታችሁ የሚቆምበት ጊዜ ነው። ምንም አይነት ነገር ቀጥ ባለ መስመር ላይ መጣላችሁ ይችላል። መውደቅ፣ መነሳት የመንገዱ አካል ነው። አብዛኞቻችን ስኬትን እንፈልጋለን። ነገር ግን ደግሞ ፌሊየርን በጣም የምንፈራ ሰዎች የሆነው ለምንድን ነው ካልን ከአስተዳደጋችን የመጣ ነው። ፌሊየርን ወይንም ደግሞ ውድቀትን እንደ መጥፎ ነገር ተመልክተን ያደግ ነው። ለምሳሌ ትምህርት ቤት ፐርፎርመንስ ላይ ትኩረት እንድናደርግ ነው የሚነገረን። ስለዚህ አንድም ስህተት ቢመጣ ኤክስ ነው ይባላል። ስለዚህ ፈተና ወረቀታችሁ ላይ ኤክስ ላለማምጣት ብላችሁ ሁሉንም ቁጭ ብላችሁ ታጠናላችሁ ማለት ነው። ስህተትን ገና ከመጀመሪያው ገና ከልጅነታችን እየፈራን ተነሳ። ከልጅነታችን ጀምሮ የተፈጠረብን ፕሮግራሚንግ ይሄ ነው። ነገር ግን ካደግንስ በኋላ አሁንም ለምንድን ነው የምንፈራው ካልን የፕሮግራሚንጉ ተጽዕኖ እንዳለ ሆኖ ማስ ሚዲያው ደግሞ የሚነግረን ነገር አለ። በጣም አልትራ ሰክሰስፉል የሚባሉ ሰዎችን እንመለከታለን። የሚያስገርመውን ስኬታቸውን እንመለከትና ምንም አይነት ውድቀት የሌለበት ምንም አይነት መከራ የሌለበት ይመስለናል። ምክንያቱም እነሱ በሚታገሉበት ጊዜ እነዛ ስኬታማ የሚባሉ ሰዎች ነገሮች አልሳካ ያሉባቸው ጊዜያቶች ላይ እና ፌል ያደረጉባቸው ጊዜያቶች ላይ ማንም ሰው አያውቃቸውም። ስለዚህ ማንም ሰው መጥቶ ዶኪመንት ሊያደርጋቸው አልቻለም። መንገዳቸው በዚህ ነው የመጣው የሚለውን ነገር ሚዲያው እንደ ማስረጃ የያዘው ነገር የለም። ስኬታቸውን ግን ሁሉም ሰው መመልከት ይችላልና ያንን እያሳዩ ይመጣሉ ማለት ነው። ስለዚህ ምንም እንኳን እነዚህ እጅግ ስኬታማ የሚባሉ ሰዎች የመጣሁት በችግር ነው በልፋት ነው ብለው ቢናገሩ ለዛ ነገር ብዙ ማስረጃ ስለሌለ ያም ደግሞ ማስ ኦዲየንሱ ጋር ስለማይደርስ ወይንም ብዙሃኑ ጋር ስለማይደርስ ምን ያህል አልፊና ምን ያህል አሰልቺ የሆነ መንገድ ላይ እንደነበሩ ማንም ሰው ልብ ሊልና ሊገነዘብ አይችልም። በ1950ዎቹ ካዚሚርዝ ደብሮውስኪ የተባለ አንድ ሳይኮሎጂስት የሁለተኛ ዓለም ጦርነትን ሰርቫይቭ ያደረጉ ከዛ ጦርነት የተረፉትን ሰዎች ቁጭ ብሎ ማጥናት ጀመረ። ስለ ህይወታቸው ከጦርነቱ በኋላ ምን አይነት የአእምሮ ሁኔታ ላይ ናቸው የሚለውን ነገር ማለት ነው። ታዲያ ከነሱ ያገኘውን ምላሽ ወይንም ደግሞ ውጤት ብሎ የሰበሰበውን በጣም አስገርሞት ነበረ። አብዛኞቹ እንኳንም ይሄ ነገር ተፈጠረ የሚለው አይነት ሁኔታ ላይ ነበሩ። ምክንያቱም ከነዛ በጣም ጨለማ ከሚባሉ ጊዜያቶቻቸው ብዙ ነገሮች እንደተማሩ እንደተለወጡና የበለጠ የበሰለ እንደሆኑ ለህይወታቸውም ደስታ ምን ማለት እንደሆነ የበለጠ ህይወትንም አፕሪሺየት እንዲያደርጉ እንዲያመሰግኑና እንዲያጣጥሙ እንደረዳቸው ይናገራሉ። ታዲያ በጦርነቱ ጊዜ የተመለከቷቸው እነዛ ጸያፊ የሚባሉ ነገሮች እንዳለ ኢሞሽናል ሬዚሊየንሳቸውን ጨመረላቸው። ብዙ ነገሮችን ያየ ብዙ ነገር በህይወት ዘመኑ የተፈጠረበት ሰው ትናንሽ ነገሮች ሲፈጠሩ ምንም የሚደናገጥ ሰው አይደለም። የበለጠ ያጠነከራቸውም እሱ ነበር። ለዚህ ነው ማርክ ማንሰን ህመም የሚባለው ነገር ለለውጥ በጣም አስፈላጊ ነው። እድገትን ማግኘት የምንፈልግ ከሆነ ህመም ከሚባለው ነገር ጋር ራሳችንን ማስታረቅ አለብን፣ መሸሽ የለብንም ይላል። ወደ 8ኛው ምዕራፍ አለፍን። the importance of saying no እምቢ የማለት አስፈላጊነት ወይንም እምቢ የማለት ጥቅም ይላል። ሐሳቡንም ሲናገር በጣም ግልጽ አድርጎ ነው። ሁላችንም የሆነ የሚያሳስበን ነገር ሊኖር ይገባል፣ ዋጋ የምንሰጠው ነገር። ለአንድ ነገር ደግሞ ዋጋ የምንሰጥ ከሆነ ዋጋ የማንሰጠው ነገርም ደግሞ መኖር አለበት ማለት ነው። ምክንያቱም ዋጋ የምንሰጠው ነገር አለ እያልን ዋጋ የማንሰጠው ነገር የለም ማለት አንችልም። ዋጋ የምንሰጠው ነገር ያለው ዋጋ የማንሰጣቸው ብዙ ነገሮች ስላሉ ነው። ስለዚህ ለነዛ ዋጋ ለማንሰጣቸው ነገሮች እምቢ ማለት መልመድን ይጠበቅብናል ይላል። ለምሳሌ የፍቅር ግንኙነትን ወይንም ደግሞ ሪሌሽንሽፕን እንመልከት። ሄልቲ የሚባለው ወይንም ጤናማ የሚባለው ግንኙነት አለ፣ ጤናማም ደግሞ ያልሆነ አለ። ሁለት ፓርትነሮች ወይንም ሁለት አጋሮች እርስ በእርሳቸው በራሳቸው ህይወት ውስጥ ደስተኛ ሆነው ረክተው የመጡ ሰዎች መሆን አለባቸው። አንዱ ደስተኛ ሳይሆን ቀርቶ ሌላኛው ደግሞ ደስተኛ የሆነ ግለሰብ ሆኖ እሷ እሱን ስላገኘች ደስተኛ የምትሆን ከሆነ ወይንም ለደስታዋ ምንጭ እሱን ብቻ ካረገች መጥፎ የሚባል ሪሌሽንሽፕ ወይንም የፍቅር ግንኙነት ነው የሚኖራቸው። ምክንያቱም ዲፔንድ አረገችበት፣ ጥገኛ ሆነችበት። እሷ በራሷ ህይወት በጣም ደስተኛ ሆና ወይንም ሳቲስፋይድ ሆና ረክታ የምትኖር አይነት ሰው ሆና እሱም እንደዛ አይነት ሰው ሆኖ ከጠበቃት ሁለቱም በህይወታቸው ደስተኛ ስለሆኑ ደስታቸውን ሼር ማድረግና አብሮ መቀጠል ይችላሉ። አንዱ ግን አንደኛው ላይ ጥገኛ ልሆን ካለ መስመር አስመራችሁ አይ ማለት መቻል ይጠበቅባቸዋል። ቫልዩ የምታደርጉትን በህይወት ዋጋ የምትሰጡትን ነገር በደንብ አድርጋችሁ ጠብቁ። ዋጋ የማትሰጡት ነገር ግን ወደ ህይወታችሁ የሚመጣ ከሆነ መስመር አስመራችሁ አያስፈልግም ማለት መቻል አለባችሁ ይላል። ወደ መጨረሻው ቻፕተር ስናልፍ and then you die ይላል።
ከዛም ትሞታላችሁ ነው የሚለው። እናንተም መሞታችሁ አይቀርም። የምትሞቱትም ደግሞ ለመኖር እድለኛ የነበራችሁ ሰዎች ስለነበራችሁ ነው። ምን ያህል እድለኛ እንደነበራችሁ አሁን በህይወት ባላችሁበት ሰዓት ልብ ላትሉ ላታስተውሉ ትችላላችሁ። ነገር ግን ትልቁ ስጦታችሁ እሱ ነው። ማንኛውም የሚኖር ፍጥረት የሚያገኘው ትልቁ ስጦታ በመጨረሻም መሞቱ ነው ይላል። ስለዚህ እንደምትሞቱ የምታስቡ ከሆነ ቢያንስ ሱፐርፊሻል የሆኑ ግቦችን አታባሩ። መሬት የያዘን ነገር መፈለግ መቻል አለባችሁ። እዚህች ዓለም ላይ ምን አይነት ነገር እንጥላችሁ ማለፍ ነው የምትፈልጉት? እናንተ እዚህች ምድር ላይ ስለነበራችሁ እዚህች ዓለም ላይ ትንሽ ተቀየረ ሊባል የሚችለው ነገር ምንድን ነው? ሁሌም ቢሆን እንደምንሞት ማሰባችን በዚህች ዓለም ላይ ማተር የሚያደርጉትን አስፈላጊ ናቸው ብለን ያሰብናቸውን ነገሮች ልብ እንድንልና ለነሱ የበለጠ ትኩረት እንድንሰጥ ያደርገናል። ህይወትም ትርጉም አልባ ትሆን ነበር። ሞት ስላለ ነው ህይወት ራሱ ትርጉም ያላት። እያንዳንዱ ምርጫዎቻችን፣ እያንዳንዱ ውሳኔዎቻችን የሆነ ያህል ክብደት አላቸው የሚባለው ለምንድን ነው? ሞት ስላለ እኮ ነው። ሞት ባይኖር ኖሮ ከዚህች ዓለም ምንም ንቅንቅ የሚያደርገን ነገር እንደማይኖር ብናቅ ኖሮ ዲሲዥኖቻችን ወይም ውሳኔዎቻችንና ምርጫዎቻችን ያን ያህል ቦታ አይኖራቸውም ነበር። ስለዚህ ሟች እንደሆናችሁ አስታውሱ። እንደምትሞቱ ካወቃችሁ ለምን እንደምትኖሩ ትርጉሙን መፈለግ ትጀምራላችሁ ይላል። The Subtle Art of Not Giving a የተሰኘውን መጽሐፍ የጻፈው አሜሪካዊ ታዋቂ ጸሐፊ ማርክ ማንሰን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።